ሕይወት ብርቱ ሰልፍ ለሆነባችሁ ቦታ ልቀቁለት፣ እርሱ ይሰለፍላችሁ። ልንገርህማ ሚስጥር በሰው ተማምኜ እከሌ አለልኝ፣ ገንዘቤ አለልኝ፣ ዘመዴ አለልኝ፣ መልኬም አለልኝ፣ ሚወደኝ አለልኝ ብዬ ተማምኜ እምነት ልቤን ጥዬ አንተን ንቄ ሄጄ ልቤ ተሰበረ። ሰውን ካመንኩበት ሩቡን ሰጥቼ ምን ነው በነበረ። አንተ ግሩም በቃል የማትታጠር እንዳይወድቅ የምታነሳ ለልጅህ እንቅፋት ጠጠር ከመናገሬ በፊት የምታውቀው ልብ አለኝ፣ ከመጮሄ በፊት የምትሰማው ዝምታ አለኝ። እኔ ራሴን ሳልረዳ ተረድተህ የምትጠብቀኝ እንዳልጎዳ በውስጤ ያለውን ድካም ግን ታውቃለህ። አፈራርሰ ስራኝ ግሩም አናጺ ነህ። ጥርሴ ሲስቅ ልቤ ሲያለቅስ ወስደህ አጽናናኝ ከቤተ መቅደስ። 4 ቀን ሬሳ ማንሳትህን ሰማው አታስነሳኝም ወይ? ይኸው ስንት ዓመቴ በኃጢአት ከገባው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቤተ ክርስቲያን ልጆች እንደምን ዋላችሁ? አሜን። የኔ አይነቱን በደለኛ ሰው እየጠበቀ በፊታችሁ የሚያቆም እግዚአብሔር ስሙ የተመሰገነ ይሁን። አንድ ግጥም ከዲያቆን ብስራት ጋር እናቀርብላችኋለን። ጌታዬ ሆይ ባኗኗሬ በሕይወት መንገዴ ልጠይቅህማ አንተ ምን ትላለህ? ጌታዬ ንገረኝ በኔ ደስተኛ ነህ? በምን ደስ ላሰኝ ጌታዬ፣ በምን ደስ ላሰኝ አምላኬ ሆይ፣ ዓለምና መላው ያንተው አይደለም ሆይ? የፈጠርከው ሁሉ ያንተው አይደለም? ባኗኗሬ በሕይወት መንገዴ አንተ ምን ትላለህ? ጌታዬ ንገረኝ በኔ ደስተኛ ነህ? ልንገርህማ ሚስጥር ትንሽ ጠርጣራ ነኝ፣ ትንሽ ብልሹ ነኝ። በማየው በማውቀው ተሞልቶ አይምሮዬ የትርፍ ሰዓት ሆኗል ካንተ ጋር ኑሮዬ። ልንገርህማ ሚስጥር ስለ ሰው አብዝቶ ውስጤ ይገደኛል፣ ያልጠጣሁት ወይን ያንገዳግደኛል። ነፍሴ እስክትፈነዳ ስለ ሰው አስቤ ሳሰላ ነው ያለው። አንተን ማስታውስህ አልፎ አልፎ እንደሆን ታውቃለህ አውቃለሁ። ልንገርህማ ሚስጥር በሰው ተማምኜ እከሌ አለልኝ፣ ገንዘቤ አለልኝ፣ ዘመዴ አለልኝ፣ መልኬም አለልኝ፣ ሚወደኝ አለልኝ ብዬ ተማምኜ እምነት ልቤን ጥዬ አንተን ንቄ ሄጄ ልቤ ተሰበረ። ሰውን ካመንኩበት ሩቡን ሰጥቼ ምን ነው በነበረ። በምን ደስ ላሰኝ ጌታዬ ሆይ፣ በምን ደስ ላሰኝ አምላኬ ሆይ፣ ዓለምና መላው ያንተው አይደለም ሆይ? የፈጠርከው ሁሉ ያንተው አይደለም? እምነት ልቤን ጥዬ አንተን ንቄ ሄጄ ልቤ ተሰበረ። ሰውን ካመንኩበት ሩቡን ሰጥቼህ ምን ነው በነበረ። ልንገርህማ ሚስጥር ያነክሳል ነፍሴ፣ አንድም ጸሎተኛ አንድም ኃጢአተኛ፣ ትሁት የምመስል ድብቅ በቀለኛ። ደጅህ እየመጣው በርህን ስም ያለው ግን ካንተ ካምላኬ እኔ የማመልከው የገዛ ራሴን ነው፣ የገዛ ብሬን ነው፣ የገዛ መልኬን ነው። ሚስጥር ልንገርህማ ለራሴ ነውር በሬን ዘግቼ፣ ለሰዎች ነውር ላገር አውርቼ፣ እኔን ብሎ ልጅህ እኔን ብሎ አማኝ
የገዛ ሐሳቤ እኔን ካንተ ቀማኝ የተንፏቀቀውን ልቤን እየጎተትኩ ፊትህ ቆማለሁ ከመድከሜ ብዛት የምለው የለኝም ጸሎት ጨርሻለሁ ወይ አልፈላሁኝ ወይ አልቀዘቀዝኩ ዝም ትላለሁ ሆይ ክር ያለው ከሃዲ ነውረኛ ይሆንኩ ባኗኗር በህይወት መንገዴ ልጠይቅህማ አንተ ምን ትላለህ ጌታዬ ንገረኝ በእኔ ደስተኛ ነህ ሀብትና ጉልበቴስ ንብረቴስ ምንድነው ጤና የሰጠኸኝ ካንተ በቀር ማነው በሰጠኸኝ ዕድሜ በሕይወት ዘመኔ ከገላዬስ ቢሆን የትኛው ነው የኔ ከአካላቴስ ቢሆን የትኛው ነው የኔ አንተ ግሩም በቃል የማትታጠር እንዳይወድቅ የምታነሳ ለልጅህ እንቅፋት ጠጠር ከመናገሬ በፊት የምታውቀው ልብ አለኝ ከመጮሄ በፊት የምትሰማው ዝምታ አለኝ እኔ ራሴን ሳልረዳ ተረድተህ የምትጠብቀኝ እንዳልጎዳ በደስታዬ ላይ አልተቆጣህም በሐዘኔ ላይ አልተራቀክም ስጠፋብህ ያገኘኸኝ ትቼ ስሄድ በፍቅር ያየኸኝ በጎ ነገሮቼን ታድሎ ብለው ሰዎች እንዲወያዩ አሳያለሁ ሌሎች አንተን ሳይሆን እኔን እንዲያዩ በውስጤ ያለውን ድካም ግን ታውቃለህ አፈራርሰ ስራኝ ግሩም አናጺ ነህ ጥርሴ ሲስቅ ልቤ ሲያለቅስ ወስደህ አጽናናኝ ከቤተ መቅደስ በራሴ ዓለም ተወስጄ አንዳች እንኳን ኖሬ የፈለኩት ነገር እኔን የሚያድነኝ ከቶ አልነበረም በመጥፎ መንገድ ልገባ ስጀምር ቁልፍ ሰጠኸኝ እንድደርስ ወደ አንተ በር ከገዛ ራሴ አድነኝ አንተ ተስፋ ሁነኝ ሕይወት ብርቱ ሰልፍ ለሆነባችሁ ቦታ ልቀቁለት እርሱ ይሰለፍላችሁ የደከመውን ያየዋልና ለሱ ስጡት ክርስቶስ ሰውን ያውቀዋልና እኔ ግን ባኗኗሬ በመንገዴ ልጠይቅህማ አንተ ምን ትላለህ ጌታዬ ንገረኝ በእኔ ደስተኛ ነህ በምን ደስ ላሰኘ ጌታዬ ሆይ በምን ደስ ላሰኘ አምላኬ ሆይ ዓለምና መላው ያንተው አይደለም ሆይ የፈጠርከው ሁሉ ያንተው አይደለም ሆይ በእንባ የተሞላ የሌሊት ጸሎቴን ሰውም አልሰማውም እንዳንተ የሚወደኝ እኔ አላየሁም አንተ መልስ ብቻ አይደለህም አንተ መጠበቅ ነህ አንተ ጠባቂ ነህ አንተም ተጠባቂ አንተ ዕውቀቴ ነህ አንተው ደሞ አዋቂ አንተ ትምህርቴ ነህ አንተው መምህር ነህ አንተው ደግሞ ጓደኛ ተማሪ ልጅህ እንዲገባው እስከ ሽበት ድረስ የቻልክ አስተማሪ ከመባ ከጧፍ ደሞም ከነጠላ አንዱም አልጠቀመህ የተሰበረ ልብ የምትመርጥ አምላክ ነህ አንተ የልቤ መዳኛ የበደሌ ዳኛ የነፍሴ ማረፊያ ከዚህ ዓለም መጥፊያ የሚለቀስብህ የሚታመንብህ አለልኝ የምልህ አለብኝ የምልህ አለቃም ወዳጅም አፍቃሪ ፈራጅም አንተ የብቸኝነቴ አንተ የምንምነቴ በወድቅም የምሻህ ምርኩዜ እምነቴ የጨለማ ሻማ ለገላዬ ሸማ የክፉ ቀን ጓደኛ ለበግነቴ እረኛ ተኩላነቴ ልታስተወኝ እየነከስኩ የማትተወኝ አንተን ብቻ ላመስግን አይኑረኝ ከሰው ክርክር ደጋግሜ ወድቅ ያለው ጥሩ ለመሆን ስሞክር አንተ ነህ ጥጌ አንተ ነህ ሕጌ አንተ ነህ ቤቴ አንተ ነህ ደጄ ስናገርም ስላንተ ይሁን ዝም ስልም ስላንተ ይሁን አንተ ነህ ትናንቴ ነገየም ነህ አሁን
4 ቀን ሬሳ ማንሳትህን ሰማው አታስነሳኝም ወይ ይሄው ስንት ዓመቴ በኃጢአት ከገባው እርስ በርሳችን እኛ ስናልቅ ተወሻሽተን መኖር አስጀምረን ፈርተን የእውነት አንተን እኛማ እርስ በርሳችን እየተሞጋገስን እርስ በርሳችን እየተነጋገስን በሽንገላ አንደበት አንቱ ተባብለን ክብር ገደለን ዝና አነቀን ገንዘብ ሰቀለን ቃል አታለለን ማነስ አመመን አለን እያልን አለቀ ዘመን አስታርቀን ከራሳችን አስታርቀን ከነፍሳችን የእውነት ያስፈራል የኛ ያያዛችን አንተን ያህል ትሁት አላውቅም አንተን ያህል ገናና ራስ በሰጠው ስጡኝ የምትል ቀና አላውቅም እንዳንተ በሰው ታምኜ እከለ ያለልኝ ገንዘብ ያለልኝ ዘመድ ያለልኝ ሚወደኝ ያለልኝ ብዬ ተማምኜ እምነት ልቤን ጥዬ አንተን ንቄ ሄጄ ልቤ ተሰበረ ሰውን ካመንኩበት ሩቡን ሰጥቼክ ምን ነው በነበረ መሸሸጊያዬ ነው ያደረገልኝን ተመልከቱ ከእንባ ሸለቆ ይኸው ወጣው በምሕረቱ ተመስገን በሉት ይክበር ይንገስ መድኃኔ ዓለም ሆነን ሞገስ አስታርቀኝ ከራሴ ሰው ወዳጅ መስዬ ለሰው ጦር ከሚሰድ ከክፉ ምላሴ አስታርቀኝ ከራሴ አስታርቀኝ ከልቤ የሰከነ መስሎ ሰው ላይ ከሚያደባው ከእባቡ ቀልቤ አስታርቀኝ ከልቤ አስታርቀኝ ከአፌ ቤቴ ተዝረክርኳል ቢያምርም ደጃፌ አላሰማምርም ቃል አልጠብቅ ሰዋሰው ሆሄ አልተነፍስም እንደ ተሐራሚ ሰው አንተ አናጺ ነህ ያውም የረቀቀ በላፍርሰህ ስራኝ ልብህ እንዳወቀ ከሳት ታወጣለህ ሲሉ ሰምቻለሁ እንግዲያውስ ከገዛ ገላዬ አድነኝ ብያለሁ በአኗኗሬ በሕይወት መንገዴ ልጠይቅህማ አንተ ምን ትላለህ ጌታዬ ንገረኝ በኔ ደስተኛ ነህ በምን ደስ ላሰኝ ጌታዬ ሆይ በምን ደስ ላሰኝ አምላኬ ሆይ ዓለምና መላው ያንተው አይደለም ሆይ የፈጠርከው ሁሉ ያንተው አይደለም እግዚአብሔርን በቅድሚያ መስግኑልኝ ብላችሁ ለወንድማችን ገጣሚ ኤልያስ ሽታውን እግዚአብሔር አምላክ ቃለ ሕይወት ያሰማልን በእውነት ቤተክርስቲያን የጥበብ ቤት ናት ምንለው ለዚህ ነው ልጆቿ በአንድም በሌላም አንድም እግዚአብሔርን ያገለግላሉ አንድም ደግሞ ያስተምራሉና ከዚህ ግጥም እንደተማርን እርግጠኛ ነን የተማርነውን በእውነት በተግባር እንድንተገብረው እርሱ ይርዳን ቃለ ሕይወት ያሰማልን እጅህ አይንጠፍ በሉት